ሰላም ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካው ፕሬዝዳንት ትራምፕ የነዳጅ ዋጋ እንደሚቀንስ ቃል ገብተዋል። በሆርሙዝ ሰርጥ 1600 መርከቦች ነዳጅ የጫኑ 1600 መርከቦች በቅርቡ ጊዜ ነጻ ይወጣሉ ብለዋል። በዚህም ጋር ተያይዞ የዜና ትንታኔ ያካተናል። አሜሪካ የአውሮፕላን ተሸካሚ የጦር መርከቧን ወደ ካሪቢያን ባህር ላከች። ከኩባ ጋር ያለው ውጥረት በከፍተኛ ሁኔታ ማደጉን ተከትሎ አሜሪካ የአውሮፕላን ተሸካሚ የጦር መርከቧን ወደ ካሪቢያን ባህር ማሰማራቷ ታውቋል። በዚህም ጉዳይ ምን ሊከሰት ይችላል? ቻይና በሀገሪቱ ከፍተኛ ጄኔራል ላይ ምርመራ ጀመረች። ቻይና የሀገሪቱን ከፍተኛ ወታደራዊ ማዕረግ ባለቤት የሆኑ ጄኔራል የዲሲፕሊንና የሕግ ጥሰት ፈጽመዋል በሚል ምርመራ እንደከፈተችባቸው አሳውቃለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ሻቢያ መቀሌ ቢሮ ከፍቷል አሉ። በትግራይ ክልል የሚንቀሳቀሱ የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡ ማብራሪያ በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታ በእጅግ ጠንከር ያለ አነጋገሮች ትችቶች ሰንዝረዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ከአዲስ አበባ ዋሽንግተን በረራ ተሰረዘ። በኢትዮጵያ አየር መንገድ ከአዲስ አበባ ወደ አሜሪካ ዋሽንግተን ዲሲ እና ኒውዮርክ እንዲሁም ከዋሽንግተን ኒውዮርክ ወደ አዲስ አበባ የሚደረጉ 4 በረራ ተሰርዘዋል። በምን ተሰረዙ? ምክንያቱ ምንድነው? የሚለው የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የነዳጅ ዋጋ መናር ተከትሎ ዩናይትድ ኪንግደም በሩሲያ ላይ ጣለችው ማዕቀብ አላልታለች። የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ዩናይትድ ኪንግደም መንግስት በሶስተኛ ወገን በሀገሪቱ በተቀነባበሩ የሩሲያ የነዳጅ ምርቶ ላይ ጥሎት የነበረው ጥብቅ ማዕቀብ አላልቷል። በዚህም ጉዳይ የዜና ጥንቅራችን አካተናል። የከሸፈው የኢራን ስርዓት ለውጥ ሴራ ተጋለጠ። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። በትግራይ ክልል የሚንቀሳቀሱ የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ማብራሪያ በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንካራ ያሉ አነጋጋሪ ትችቶች ሰንዝረዋል። አመራሩ በትንትናቸው ላይ እንዳብራሩት ከሆነ የኤርትራ መንግስት ሻቢያ በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት በሌለበት ድብቅ ቢሮ በመክፈት ጽምዶም በተባለ ስብስብ ላይ በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡና ያለምንም ከልካይ እየተንቀሳቀሰ ይገኛል ብለዋል። ይህ አይነቱ አሰራር በክልል ውስጥ ያለውን ህግ የበላይነት የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊቱ ጣፋንታ ላይ ከፍተኛ ስጋትና ምስቅልቅል የሚፈጥር መሆኑን አጽንኦት ሰጥተው ገልጸዋል። በተጨማሪም አቶ ክብሮም በዚሁ በፋና ቴሌቪዥን ቆይታቸው በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየው ህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲን ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ ፖለቲካ መስመሮች የወሰዳቸው ውሳኔ የትግራይ ህዝብ ለከፍተኛ መከራ፣ ስደት፣ ውድመትና የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይን ህዝብ ዋነኛ አጥፊ ነው ሲል በድፍረት ተናግረዋል። ወያኔ ሓርነት ትግራይ ህወሓት በትግራይ ክልል ትምህርት ቤቶች ከመደበኛው ጊዜ ቀድመው እንዲዘጉ ማዘዙ ተሰማ። ሌላም መግለጫ ወጥቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛ ጊዜ ሰሌዳ 1 ወር ቀድመው እስከ ግንቦት 30 ቀን ድረስ ሙሉ በሙሉ እንዲዘጉ መመሪያ ማስተላለፉን ቢነገርም እስካሁን ጊዜ በትግራይ አስተዳደሩ እንጂ እንደሚገኝ የሚነገርለት ትግራይ ኮሙኒኬሽን ፌስቡክ ገጽ ታይዞ ባወጣው መግለጫ ላይ እንደተመለከተው የትግራይ ትምህርት ቢሮ የ8ኛ ክፍል ከሰኔ 3 እስከ ሰኔ 5 የ12ኛ ክፍል ፈተና ደግሞ ከሰኔ 24 2018 ጀምሮ እንደሚሰጥ አስታውቋል። የዘንድሮ የፈተና ጊዜ ከ63000 በላይ 8ኛ ክፍል ተማሪ ወደ 30000 የሚጠጉ የ12ኛ ክፍል ተማሪዎች እንደሚፈተኑ የቢሮ መግለጫ ያመላክታል። ቢሮው ተማሪዎች በቂ ዝግጅት እያደረጉ፣ ወላጆች፣ መምህራን ደግሞ አስፈላጊውን ድጋፍ እያደረጉ ነው ብለዋል። የከሸፈው የኢራን ስርዓት ለውጥ ሴራ ተጋለጠ። በኒውዮርክ ታይምስ ይፋ ያደረገው ዘገባ አሜሪካ እስራኤል በኢራን ላይ ከፈቱት ወታደራዊ ጥቃት ተከትሎ የቀድሞ ፕሬዝዳንት መሐመድ አህመድ ነጃድ ወደ ስልጣን ለመመለስ ሚስጥራዊ እቅድ አውጥተው እንደነበር አጋልጠዋል። ዘገባ እንዳመለከተው የእቅድ ዋና ግብ የበላይ መሪ አያቶላህ አሊ ካሜኒን በማስወገድ ስርዓቱን ለውጥ ለማምጣት ነበር። ለዚህም ሲባል እስራኤል የጦር አውሮፕላን የታገዘ የንፍረ አዲን ዘመቻ ተካሂዶ ነበር። ሆኖ ግን በጥቃቱ ወቅት አህመድ ነጃድ መጠነኛ ጉዳት መድረሱን ተከትሎ የተፈጠረው ግራ መጋባት፣ ተስፋ መቁረጥ እቅድ ሳይሳካ መቅረቱ ተገልጿል። ምንም እንኳን አህመድ ነጃድ አሜሪካ እስራኤል ጠንካራ ተቃዋሚ ቢሆንም አሁን ካለ ኢራን ገዢ ስርዓት የነበራቸው አለመግባባት በዚህ ሴራ እንደመነሻ ተወስዶ እንደነበር ኢትዮጵያ አየር መንገድ ከአዲስ አበባ ወደ አሜሪካ ዋሽንግተን ዲሲ፣ ኒውዮርክ እንዲሁም ከዋሽንግተን ኒውዮርክ አዲስ አበባ የሚደረግ 4 በረራ ተሰረዙ። አሜሪካ የአየር ሁኔታ ለውጥ ምክንያት የተሰረዙት 4 በረራ ቁጥሮች በመሆናቸው አየር መንገዱ አስታውቋል። በረራው የተያዘለት ጊዜ በጎርጎሪያን ተከታታይ 2 ቀናት እስከ ጥር 24
2025 ድረስ የነበረ ነው። አየር መንገዱ በረራ የሰረዘው አሜሪካ ባለው አየር ሁኔታ በረራ ለማድረግ አስቸጋሪ ስለመሆኑ ነው። የተሰረዙት 4 በረራ ትኬት የቆረጡ ደንበኞች ባስቀመጡት አማራጮች እንደ ፍላጎታቸው እንደሚያስተናግድ አየር መንገዱ ገልጿል። ለደንበኞች የቀረቡት አማራጭ የበረራ ጊዜ ማስተካከል፣ ገንዘብ መመለስ፣ እንደገና ትኬት መቁረጥ ናቸው። አሜሪካ የተከሰተው የበረዶ አውሎ ነፋስ በርካታ በረራዎች ማስተጓጎሉ እንደገለጸው ዋሽንግተን ዲሲ ጨምሮ 14 ግዛቶች አስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣን ነዋሪ ከመኖሪያ ቤታቸው እንዳይወጡ ጥብቅ ማስጠንቀቂያ አስተላልፈዋል። አውሎ ነፋስ ከፍተኛ መጠን ያለው የበረዶ ክምችት እይታ የሚጋርድ ዝናብ ይዞ እንደሚመጣ ተሰግቷል። በዚህ የሚመጣው እጅግ ቀዝቃዛ አየርና ሰሜን አሜሪካ አየር ክፍሎች በተለይ ሚኒሶታና በሰሜን ዳኮታ የቅዝቃዜ መጠን ከዜሮ በታች እስከ 46 ዲግሪ ሴንቲግሬድ ዝቅ ሊያደርግ እንደሚችል ተነግሯል። የነዳጅ ዋጋ መናር ተከትሎ ዩናይትድ ኪንግደም በሩሲያ ላይ ጣለችው ማዕቀብ አላልታለች። ከሰኞ ጀምሮ ተግባራዊ የተደረገ ይህ ውሳኔ አሜሪካ፣ እስራኤል፣ ኢራን ጦርነት ምክንያት ወሳኝ የሆርሙዝ መስመር መዘጋቱ የደረሰው የነዳጅ አቅርቦት እጥረት ለመቅረፍ ያለመ ነው ተብሏል። ከዚህም በተጨማሪም ሩሲያ የተፈጥሮ ጋዝ የባህር ትራንስፖርት ላይ የጣለው አንድ አዲስ ማዕቀቦች መላላታቸው ታውቋል። የእንግሊዝ አውቶሞቢል ማህበር እንዳስታወቀው በአሁኑ ወቅት የነዳጅ ዋጋ በሊትር 158 ፔስ የደረሰ ሲሆን ይህም ከጦርነቱ መፈንዳት በኋላ ከፍተኛ ሆኖ ተመዝግቧል። የጀት ነዳጅ ዋጋ መረር ተከትሎ በርካታ አየር መንገድ በረራ በመሰረዝ የትኬት ዋጋ ለመጨመር ተገዷል ነው የተባለው። ይህ እርምጃ እንግሊዝ በሩሲያ ላይ ጠንካራ ማዕቀብ ለመጣል ከ7 የበለጸጉ ሀገራት ጋር በቅርብ ያደረገችው ስምምነት የሚጋጭ ቢሆንም መንግስት ግን አጠቃላይ ማዕቀቡ እየጠነከረ ቢሄድም አሁን ባለው ሁኔታ ተጨማሪ ተለዋጭ አሰራር አስፈላጊ መሆኑን ገልጿል። አዲሱ መመሪያ ዩናይትድ ኪንግደም ከህንድና ከቱርክ የጀት ነዳጅ ምርቶች እንዲታገኝ የሚያስችላት ሲሆን ለተወሰነ ጊዜ ተፈጻሚ ሆኖ እንደሚቆይ ታዋቂው ዜና ቢቢሲ ዘግቧል። ቻይና በሀገሪቱ ከፍተኛ ጄኔራል ላይ ምርመራ ጀመረች። ቻይና በሀገሪቱ ከፍተኛ ወታደራዊ ማዕረግ ባልተቤት የሆኑት ጄኔራል የዲስፕሊን ህግ ጥሰት ፈጽመዋል በሚል ምርመራ እንደተከፈተባቸው አስታውቃለች። ነገር ግን የቻይና መከላከያ ሚኒስቴር በተከሰሱት ጄኔራል ዢንግ ጁያ ጉዳይ በዝርዝር መረጃ ከመስጠት ተቆጥበዋል። ግለሰቡ የፕሬዝዳንት ጂንፒንግ የቅርብ ሰው ሲሆኑ ሌላኛው ከፍተኛ ወታደራዊ መኮንን ጄኔራል ሊዩ ፔሊየም ምርመራ እንደተከፈተባቸው ሚኒስትሩ አስታውቀዋል። ምንም እንኳ ሚኒስትሩ ዝርዝር መረጃ ባይሰጡም ብዙ ጊዜ ባለስልጣን የዲስፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ ነው። ቻይና ከባለፈው ጥቅምት ወር ጀምሮ 9 ከፍተኛ ወታደራዊ መኮንኖች ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ ነው። የ75 ዓመቱ ዢንግ ማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆኑ አለቃቸው የሀገሪቱ ፕሬዝዳንት ጂንፒንግ ናቸው። አልፎም 24 ግለሰቦች የሚመሩት የሀገሪቱ ውሳኔ ሰጭ አካል የሆነው ፓሊትሮቢል አባልም ናቸው። ጄኔራሉም አባትም ከቻይና ኮሚኒስት ፓርቲ መስራቾች መካከል አንዱ ሲሆኑ በጉልህ ስማቸው ይነሳል። ታይዋን የወደፊቱን ጊዜ የሚወስነው በውጭ ኃይሎች አይደለም ሲሉ የሀገሪቱ ፕሬዝዳንት ተናገሩ። የታይዋን ፕሬዝዳንት ዊሊያም ላይቺንጋን የቻይናን የወደፊት ዕጣ ፈንታ በውጭ ኃይሎች መወሰን የለበትም ይልቁን በ23 ሚሊዮን ዜጎች ውስጥ ነው ሲሉ ተናግረዋል። ሁለተኛ ዓመት የስልጣን ዘመናቸውን አስመልክቶ ላይ እንደተናገሩት እንደ ፕሬዝዳንት የእኔ ግብ 180 ኪሎ ሜትር የውሃ መንገድ ታይዋን ከቻይና የሚከፈለውን በታይዋን ባህር ዳርቻ ሰላምና መረጋጋት ማስቀጠል፣ የውጭ ኃይሎች የደሴቱን የፖለቲካ ሁኔታ እንዳይለዋወጥ መከላከል ነው ብለዋል። እንደ ኢትዮጵያ አቆጣጠር 2016 ከታይፔ ጋር ያለው ግንኙነት ካቋረጠ ቤጂንግ ለመሳተፍ አሁንም ፈቃደኛ መሆኗን ፕሬዝዳንቱ ገልጸው ነገር ግን በእኩል ክብር መሆኑን ተመስርቶ ስርዓት ልውውጥ ብቻ ነው ሲሉ አክለዋል። ታይዋን ኃላፊነት የሚሰማው ዓለም አቀፋዊ ማህበረሰብ አባል እንጂ መረጋጋትን የምትጎዳ አይደለችም ብለዋል። በፕሬዝዳንትነት የ24 ወራት ዘመቻ ውዥንብር ገጥሟቸው ከውስጥና ከውጭ ከባህላዊ አገር ዩናይትድ ስቴትስ ጋር ፈተና አሳልፈዋል። ከተቃዋሚ ቁጥጥር ስር ያለው ህግ አውጪ ፌርማ ልዩ መከላከያ በጀት $40 ቢሊዮን ወደ $25 ቢሊዮን በማሳነስ በዚህ ሳምንት በታክስ ገቢ አለመስማማት ፕሬዝዳንት ከስልጣን ማውረድ ለመክሰስ ያደረገው ሙከራ አልተሳካ